ወንዶቻችን ጀንጅ ነው ደግሞ እንዴት ሴቶቹን ኢቃማ እንዲያወጡላቸው እንደሚያደርጉ ዛሬ እንቅጭቅጫን እናወራለን ማለት ነው። በጣም ይጀነጅን እና ከዛ ያገባታል ማለት ነው። ባገባ በሶስተኛ ወር ገጠር ከገባ በኋላ የኔ ፍቅር ለምን እንደዚህ አናደርግም? የወደፊት ህይወታችንን ለማስተካከል እኔ ኢቃማ ማውጣት አለብኝ ይላታል። ከዛ ያጅሉ ሆዬ እሺ ይልሃል። ምን ነው ታዲያ አቅድ ስትለው ኢቃማ እናውጣ፣ አንቺም እቁብ ግቢ ስሪ፣ እኔ እዛ ሰዋጣ አንቺ እዚህ እቁብ ትከፍያለሽ ይላታል። እሺ የኔ ፍቅር በቃ እንደዛ ከሆነ አሁን ጅዳ ግባ እቁባችንን እንጀምር ትለዋለች። እቁቡን ይጀምሩና በተጀመረ ወይ በሁለተኛ ወይ በሶስተኛ ወር እቁቡ ይወጣል። ከዛ ትሄድና ለሁለት ቀን ለሶስት ቀን ፋፈሽ ብለው ያሳልፉና ዳቧቸውን ከቆረሱ በኋላ እሱም ወደ ኢትዮጵያ እሷም ወደ ስራ ቦታዋ ይሄዳሉ አሉ ነው። ከዛም በኋላ እሷም እዚህ እቁቧን እየከፈለች ኢቃማው ይወጣል። ከዛ እሱም እዛ ሆኖ የኔ ውድ እኔ ብቻ ልንጣ እንጂ አንቺን ዘና አድርጌ ነው ማኖር የምፈልገው የኔ ልዕልት ሚስት ብላታል። እሺ የኔ ፍቅር ችግር የለውም አንተ ብቻ ይሳካልህ፣ ስኬታማ ሆነህልኝ እንድትመጣ ነው ፈልገው ምናምን ይባባላሉ። ከዛ እሺ ከዛ ወጥቶ ይመጣል። ከዛ ወጥቶ ከመጣ በኋላ ደግሞ እዚህ በየአይነት ልብስ ይለበስላችኋል። በቃ ኬኩ ይቆረሳል፣ ዳቦ ይቆረሳል፣ አበባው ይሰጣል። የወር ኢጃዛ ፋፈሽ ይላል። እዛ ድረስ ይቆም ያልቅም ትንሽ ይቀራቸዋል አሉ። ከዛ ካለቀ በኋላ ደግሞ ይሄ ሁሉ ነገር ካለቀ በኋላ ገጠር ይወጣል። ገጠር እምቢ እንዳይል አንድ ወር ለሁለት ወር ሰራ ያደርግና የኔ ፍቅር መስራት እየቻልኩ ጅዳ ላይ ብዙ አይነቶችን ስራ መስራት እየቻልኩ እንዴት ገጠር እሰራለሁ ይላታል። እነሱ እኮ የሚስማሙት መጀመሪያ ገጠር እሰራለሁ ኢቃማውን ብቻ ለያዝ እንዳልያዝ በሚል ሁኔታ ነው በመጀመሪያ ኢቃማው የሚወጣው። ከዛ እንደ እኔ ውድ ታዲያ አሁን እኮ ጅዳ ገብተህ ለመስሪያ ብር የለም እንዴት እንሆናለን ምናምን ሲል ስትለው እሱም ችግር አለው አሁንም እኮ እቁብ መግባት እንችላለን የማይቻል ነገር የለም ይባባሉና እሺ በቃ ግባ በቃ ዘና ፈታ ብለን እንኖራለን። ምን አባቱና እሱ እንደሆነ ዓለም 9-10 ሞት አታውቅ ይባባላሉ። ከዛ እሺ በቃ ግባ ይገባል፣ እቁብ ይገባል። አንድ ወር ነው ቢጥራ አብረው። ከዛ ይመጣል እዚህ ፏፈሽ እያለ መኪናዋ ትገዛልኝ በቁብ እድላቸው ደግሞ ቶሎ ነው እቁብ የሚወጣላቸው። ከዛ አሉ መኪናዋ ስትገዛ ከዛ አሉ የኔ እድባ ሲባል ምን ስራ ላይ ነኝ ቆይ በኋላ ቆይት ወይና ደውይልኝ ይላል። ከሰው ጋር ነኝ በኋላ ደውይልኝ ማለት ያመጣሉ አሉ። ከዛ ወንዶቻችን አንዴ ነው የተመታ ጾታ እኮ ናቸው እነሱ። ከዛ በኋላ ከዛ ሽቶ ይሸታትተዋል። የሌላ ሰው ሽቶ ይሸተዋል፣ ምን ይሸተዋል፣ ፊቱን ዟር ጠምዝዝ ያደርጋል። እንደው ያን ጊዜ አናት አባታችሁ ነበር ማለት ነው። እንዴት መስዋዕት የከፈለችላችሁን ሚስታችሁን ትተዋላችሁ? ያን ሁሉ ነገር ካደረገችላችሁ ወዲያ እንዴት ወደ ሌላ ሰው ግን እንደው አሚሯችሁ ያስባል? እንደው ደነዞች ናችሁ። እንዲሁ በፈጠራችሁ እኔ ኢቃማ ለምን አወጡላችሁ ምናምን አልላችሁም። ለምን የፈሩት ይደርሳል የጠሉት ይወርሳል ስለሚባል አላደርገው። ግን በፈጠራችሁ እንዳትከዷቸው። እንደው ተከዳችኋቸው እንደው ዓለም ይክዳችሁ እናንተ